ምን አገባችሁ? የራሳችሁን አታስተምሩ። ኦኬ ቻባ ዱ ዩ ላቭ ሚ ኖ ቻባ አይ ላቭ ዩ ስትለው ኦኬ ቻባ ዱ ዩ ላቭ ሚ ኖ እንዳለውም እኛ ጋር ትወዱናላችሁ? ኖ እንወዳችኋለን። ኦኬ ለፖለቲካው ሲሆን ደግሞ እኛ የሰው ሃይማኖት አንነካም፣ ማንንም በሰላም በፍቅር የምንኖር ነን። እንደዛ ናቸው ሙስሊሞች። ስትወዷቸው እንድወዷቸው፣ እናንተ እንድትንከባከቧቸው፣ እንድታፈቅሯቸው ነው የሚፈልጉት። ሪል አስተምሮት ይወዳችኋል እንዴ? ኖ ለማያቅ ግን ይሸውዳሉ። ፍቅር ሊመስሉ ይችላሉ። እንወዳችኋለን ስትሉ እኛም ሊሉ ይችላሉ። ይሄ ተቂያ ነው፣ ቅዱሱ ተቂያ ነው፣ ቅዱሱ ተቂያ ነው። ኔስ ኦራይት ቅዱስ ውሸት ብሎ የሰየመ ብቸኛ እምነት እስልምና ነው። ቀድሰውታል። ኦኬ ዛሬ የምንመለከተው በእስልምና ኢሳ የሚባል እንግዲህ መነሻውና መድረሻው ዚስማች የማይታወቅ ነቢይ አለ ይሉናል። ይህ ኢሳ የሚባለው ነቢይ ከነቢያቶቹ ከሌሎቹ የተለየ ነው። እንደ እስልምና ካሉ ነቢያቶች ዛሬ ይመጣል ብለው ስለሚያምኑ ወዴት ነው የሚመጣው? ለምንድን ነው የሚመጣው? እና ሲመጣ የሚያደርጋቸውን ነገሮች የምንዳስስ ይሆናል ማለት ነው። ሲመጣ የሚያደርጋቸውን ነገሮች አስተምሮቱን ሾፍ ሾፍ እናደርጋለን። ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ። አይሆፕ ተስር ኮፒ ሊንክ ታብ እያደረጋችሁ ኖታችሁን እዛችሁ መከታተል ነው የእናንተ ድርሻ ማለት ነው። እና እንደዛ ነው። አቦይ እንዴት ነህ? ሰላም ብያለሁ። እንደሚታር ክርስቲያኖች እንግዲህ አሁን እናንተን ገስቱን ስተሞላ ቸገራለሁ ለማስገባት ማለት ነው። እሺ አለው ጥያቄ ነበረኝ። እፎይ ጥያቄ ቤታችን መጨረሻ የምንቀበለው መጀመሪያ እንቀበል። ወይኔ ምንድነው? ስለ ክርስትና አታስተምሩም? ብቻ የሰውን ሃይማኖት መዝረክረክ ብቻ ነው እንዴ ስራችሁ? አዎ የሰው ሃይማኖት ማዝረክረክ ነው። በደንብ አድርገህ እየተዝረከረከ ስናገኝ እንደዛ ነው። አይደለም በቅጥፈት ብቻ እንደዛ ከሆነ እኮ አንተ ስለ እምነት ታደርስ ነው ከሆነ ገባው ማንቋሸሽ ነው እንጂ ስለ ክርስትና አስተምረን እስቲ እኛንም ወደ ክርስትና ለመውሰድ እጥረት አድርግ እንጂ እንደዛ ሆነ በዚህ ገቡ ወጡ ወላ እንደዚህ ነው። ተረጋጋ፣ ታልቅስ አሁን። ኦኬ ካሁን ቶፒክ ማስቀየሻ ነች፣ እናውቃታለን። እችን አካሄድ ማንም ይሸወድልህ ስለሌለ አንዴ ስካር ይታርግ ተራ የሚባል ነገር አለ። አንዴ አሁን ተረጋጉና ኦኬ ሰቢር ዛሬ ቶፒኩ ሰምተው ከሆነ እንደ እስልምና ኢሳ ተመልሶ ይመጣል ብላችሁ ታምናላችሁ? ሲመጣ የሚያደርጋቸውንና ምን ምን እንደሚያደርግ ተዘርዝሯል በቁርአን ላይ? አው ኢሳ ይመጣል፣ የእናንተ አምላካችሁ በነብይነት ይመጣል። ይመጣል ተመልሶ የሚል አንድ የቁርአን ክፍል ጥቀስልኝ። ማይክም ሚውት አታርገው፣ አንሳው። እፎይ እንዴት ዋልክ? አዎ ይመጣል አልከው፣ ጥቅሱን ጥቀሰው። እኔ የምልህ ጥቀሰው ቁርአኑን። አዎ ይመጣል በኮንፊደንስ ተናግረዋል አለ። ይመጣል፣ ሲመጣ ደግሞ እንዲህ በዚህ ጊዜ ይመጣል፣ ከዛ እንደዚህ ያደርጋል የሚለውን እስኪ አንድ ጥቅስ ከቁርአን ውስጥ እፎይ እንትን ኢየሱስ ክርስቶስ ይመጣል። እናንተ ኢየሱስ ክርስቶስ በእኛ ይመጣል፣ ለፍርድ ይመጣል፣ ለፍርድ ይመጣል። በሙታንና በሕያዋን ሊፈርድ ዳግም ይመጣል እናምናለን። አሁን አንተ በቁርአን ውስጥ ይመጣል፣ የሚመጣውም ለዚህ ጉዳይ ነው የሚል አንድ ጥቅስ ስጠኝ ከቁርአን። አይ አንተ ደግሞ አምላክነቱ እኛን ነፃ ሊያወጣን ነው የሚል ቴንክ ከስሮናል። ተማር ኢብኑ ተሚያ። አቶ እፎይ እንዴት ዋልክ? ተረጋጋ፣ ተራ ጠብቅ።
ኢብኑ ተሚያ ተመለስ። ኢብኑ ተሚያ ተመለስ። ሸይኹል ኢስላም ሙስሊም ያስከው ተመለስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? ኦኬ አለ ሰላም ነው። ምን ቀየረ መጣ? ምን ቀየረ መጣ? ኧረ አልቀየርኩም። እኔ ኢብኑ ተይሚያ ነኝ። ኦኬ ኢብኑ ተሚያ ነህ። ኢሳ በዚህ ጊዜ ይመጣል፣ እንደዚህ ይመጣል፣ ሲመጣም እንዲህ ያደርጋል የሚል የቁርአን መረጃ ይኖርሃል? አዎ። በመጀመሪያ ለምንድን ነው አንተ ጋር እንዳልገባ ወንጀል ያደረክብኝ? ምን አጥፍቼ ነው? ምክንያቱም ድንቁርና ሰለቸን። እውቀት ምንም እውቀት የለም። ቢያንስ ሌላውን ተው። አለማወቅ አንዳንዴ አስቸጋሪ ሊሆን ይችላል። ሳሂህ የሆኑ ሐዲሶችን ትክዳለህ፣ መረጃ ስትጠየቅ አታመጣም። ኢቨን ትናንትና ኡስታዞችህ አንተ የምታደንቃቸው ተከራክረው አዎ ተሳስተናል ያሉበትን አንተ ያየሃቸውን ቲክቶክ ላይ ሲራገብ የነበረውን እንኳን ማመን አልፈለግክም። ኡስታዞች የዛሬ 2 ዓመት ሲክዱት የነበረው እና አቡ አብደላ መተው አሳምነዋቸው አዎ ተሳስተናል ያሉበትን እንኳን እያየኸው እንኳን ገና አንተ ያለው ኡስታዞች የዛሬ 2 ዓመት ላይ ሲክዱት የነበረውን አዲስ ላይ ቆመን ያለው ከእንደንተ አይነቱ ጋር በመደናቆር ጊዜ ለመንደላለ ምናል አቡ አብደላ አልቀበልም እያልኩ አስተምሮቱ። አቡ አብደላ መሀይም ነው። መሀይም ከሆነ ጎበዝ፣ ለምን ታዲያ አንተ ምሁር ያልከው ኡስታዝ እሱ ጋር ሄዶ ተሳስቻለሁ ብሎ ለምን ስህተቱን አመነ? አንድ ሰው በነፍስያ የሚያወራ ሰው አልወድም ነው ያስረን። ችግር የለም በምንም ያወራ ፕሊስ። ኢብኑ ተሚያ ዋቢያው ኢብኑ አብደላ መሀይም ተሆነ አንተ እንዳልከው ኡስታዝ ታዲያ እሱ ጋር ሄዶ አረብኛ ስለማልችል ነው ስላላወቅኩ ነው፣ አንተ አረብኛ ስለቀር እንትን ስላልክ ነው፣ እኔ እንግሊዘኛውን እንትን ስላልኩ ነው፣ አዎ አንተ እንዳልከው ነው ብሎ አምኖ በፊት የካዳቸውን ከዓመት በፊት የካዳቸውን ለኢብኑ አብደላ ለምንድን ነው እጁን የሰጠው? ካለ እኔ የቱ ጋር ነው ዋሸሁት? አልዋሸሁም እኮ እኔ የማይለውን ክርስቲያኖችን ያልክ ጊዜ አይደለም። አሁን ለጠየቁ ማስረጃ ይኖርሃል ወይንስ ከስር ሆነህ ትማራለህ? ቆይ ተረጋጋ እስኪ አንተ። እንደዚህ እኮ አይደለም ትምህርት ማስተማር። እናውራ። ከስር ሆነህ ተማር። ሳዲቅ እንኳን ደህና መጣህ። ቤቱ ተረጋጋ ምናምን የሚል ቃላቶችን አትጠቀሙ። ምንም እየሮጥን ስላልሆነ ማለት ነው። ኡስታዞቻችሁ እዛ የለመዱትን ልግናና ነውር እዚህ አትጠቀሙ። እንደዚህ አይነት ቃላቶችን ኦኬ። ኦስካር ይሰማል? ኦስካር ኦኬ። አብዱራህማን ተመለስ። አብዱራህማን ተመለስ። ኒውል አህመድ ጀሚል አቤት። እንኳን ደህና መጣህ። መልካም። ኢሳ ተመልሶ ይመጣል ብለህ ታምናለህ? ኢሳ እንደ እስልምና አስተምሮ ነብይ የምትሉት አካል አለ፣ ባል ነብይ አለ ትላላችሁ። ያ ነብይ የሆነ አዎ የውመል ቂያማ ተመልሶ ይመጣል ደጃልን ለማባረር። ኦኬ፣ ደጃልን ለማባረር ተመልሶ ይመጣል። ከዛስ ምንድን ነው የሚያደርገው? መጥቶ ያው አላህ በሰጠው ዋና ኃይል በሰጠው ኃይል ደጃልን ለማባረር ይመጣል እና የተረፈው ከዛ ሌላ እውቀት ብዙም የለኝም። አንድ ጥቅስ ልትሰጠን ትችላለህ? ደጃልን ለማባረር አላህ በሰጠው ቅዋ ይመጣል የሚል ከቁርአን? እኔ ጥቅስ ላወጣልህ አልችልም፣ ግን እንደተማርኩት አስታውሳለሁ። ኦኬ፣ እሱ ቁርአን ላይ የሌለ ተረት ተረት ነው። ቁርአን ግልጽና የተብራራው ነው። ነገሮች ሁሉ አዘረዘራለሁ ቢልም አንድ ጥቅስ የለም። አለ የሚል ግን ሊሰጠኝ ይችላል። ኒውሊ ቀጥላውን ማይክ እያነሳ ስለሆነ ደጋግመህ
ይውሌ ኒውል አብዱራህማን ተመለስ፣ አሊያም ላስወጣ ነው። እንግዲህ በእስልምና እንግዲህ ኢሳ የሚባል አካል ለምን እንደላከው ለምን ከድንግል እንዳስወለደው አላህ ያለ አባት ለምን እንደተወለደ ለምን ለማስመለጥ እንደሞከረው ለምን ሴጣን እንዳይነካው እንዳደረገ ለምን ያ ሁሉ ድራማ እንዳሰራ ለምን ተመልሶ እንደሚመጣ ምን የሚታወቅ ዚስማች የሆነ መረጃ በቁርአን ውስጥ ልናገኝለት አንችልም። በኢሳ አላህ ያተረፈው ምንድን ነው? ሰዎች እንዲጠሙ ነው። እንደው ኢሳ የሚባል ነቢይ ቢኖር እናንተ እንዳላችሁት ኢሳ የሚባል ነቢይ ካለ እናንተ እንዳላችሁት አይ ክርስቶስን ነው ምንለው ምትሉ ከሆነ ምንድን ነው ያተረፈው? ሙሐመድ እስኪመጣ ድረስ ሰዎች ተሰቅሏል ብለው እንዲያምኑ ካደረገ በኋላ ከዛ ደግሞ መጥቶ ሙሐመድ አልተሰቀለም ብሎ ሰዎችን ማደናገሩ ምንድን ነው አላህ የጠቀመው? ደግሞ እንደገና ያመጣውና እንደገና ደግሞ ያኔ እንዳይገደል እንትን እንዳይል ያውም የበላይ በነበረበት ሰዓት ላይ ነው የወሰደው። ተሸንፎ አይደለም። ተሸንፈው ቢሆን የበታቸው ነው ቢሆን ቢወስደው ችግር የለውም። የበላይ በሆኑበት ላይ አሸናፊ በነበሩበት ላይ ወሰደው ይሉናል። እስራኤል ህዝብ አንደኛይቱ ጭፍራ አመነች፣ እሷም የበላይ ነበረች ይላል። የበላይ ከሆነች አሸናፊ ከሆኑ ለምንድን ነው መውሰድ የፈለገው? ያኔ ለምን ማስመለጥ አስፈለገው? ምክንያቱም የበላይ ስለሆኑ። ሱራ 47 35 ይመስለኛል። እናንተ አሸናፊ ስትሆኑ ወደ እርቅም እንዳጠሩ ነው የሚለው ቁርአኑ ራሱ። ወደ እርቅ መጥራት ራሱ አይቻልም። አሸናፊ ከሆንክ መጨርገድ ነው እንጂ ተሸናፊ ስትሆን ብቻ ነው እርቅ ማድረግ የሚቻለው። አንድ የቁርአን ክፈተው ቃል። ስለዚህ አሸናፊ በሚሆኑበት ሰዓት ላይ ወደ እርቅ እንኳን የማይጠሩ ከሆኑ የበላይ ሲሆኑ ሀያል ሲሆኑ አቅም ሲያገኙ ቁዋው ሲኖራቸው የሚጨረግዱ ከሆኑ ኢሳ የበላይ በነበረበት ሰዓት ላይ ማስመለጡ ለምንድን ነው ያስፈለገው? ደግሞ ሳሁን እንደገና አምጥቶ ደግሞ እንትን ፒግ ነበር አሳማ ገና ጫካ ለጫካ እየሄደ አሳማን ትገላለህ። ገና አምጥቶት ነብይ ነው ያለውን ኢሳን አሳማ ያድናል ይለናል። መስቀል ይሰባብራል ይለናል። ስንት መስቀል ነው የሚሰብረው? አንገቴ ላይ ያለ መስቀል ነው የሚሰብረው። ከዛ ከሰው ጋር ይገዳደላል። ገና መጥቶ ምንድነው ጥቅሙ? የኢሳ ምንድነው ሊጠቀምበት የፈለገው? አላህ ይህ ሁሉ ሰዎች እንዲጠሙ እንዲሆንበት ነው ያደረገው። ከዛ እንደገና ደግሞ አሁንም ሰዎች እንዲጠፉ ማለት ነው። 47 35 ምንድነው የኢሳ የመምጣቱ ጥቅም? አስቀድሞ ምንድን ነው? አሁንስ ደግሞ ተመልሶ መምጣቱ ጥቅሙ ምንድን ነው? በቁርአንስ ደግሞ ሰዎች በዋናነት በዚህ በስቅለቱ ላይ በደንብ በሚያምኑበት ላይ እናንተ አሸናፊ ስትሆኑ አላህ ከእናንተ ሲሆን አትድከሙ፣ ወደ እርቅም እንዳትጠሩ ይላል። አሸናፊ ከሆኑ የበላይ ከሆኑ ሀያል ከሆኑ ሙስሊሞች ይቅርታ ማድረግ ወይንም ደግሞ መታረቅ አይፈቀድላቸውም። ሲሸነፉ የበታች ሲሆኑ ቁጥራቸው ሲያንስ ነው እንትን የሚያደርጉ ዲል የሚያደርጉ ከክርስቲያንም ሆነ ከሌላው አካል ጋር ስምምነት የሚኖረው ፍቅር የሚኖረው የበታች ሲሆኑ ሲሸነፉ ነው። አሸናፊ ሲሆኑ ግን ሙስሊሞች የበላይ ሲሆኑ ግን ከክርስቲያን ጋርም ሆነ ከአይሁድ ጋርም ሆነ ከሌላው አካል ጋር እርቅ አያስፈልግም። ወደ እርቅም መጥራት የለባቸውም። ሱራ 66 12 ይመስለኛል፣ ቼክ አድርግልኝ። የኢሳ ተከታዮች ደግሞ አንደኛይቱ ያመነችው ጭፍራ የበላይ ነች። የበላይ ከሆነች ኢሳን ማስመለጥ ለምን አስፈለገ? የበላይ ስለሆነ የበላይ በነበረበት ሰዓት ላይ እርቅ ስለማስፈለግ። የኢምራን ልጅም ያቺ ብልቷን የጠበቀችውን እሺ፣ በእርሷም ላይ ጌታችን ነፋፋን ከመንፈሳችን። ቆይ ሱራ 3 54 ነው መሰለኝ፣ 53 አካባቢ ክፈት ውስጥ ከ52 ጀምረ እስከ 54 አንድ ሊሆ የበላይ የሆኑበትን ክፍል ታስታውሰዋለህ? 352 ቸኪት የእስራኤል ቆይ ኦኬ እሺ 52 ምን ይላል? ኢሳ በተሰማ ጊዜ ናቸው። ኦኬ ኢሳ መሰለኝ ቆይ 55 እስኪ ኢሳ
ኢሳ ከእነርሱ ክደት በተሰማው ጊዜ ወደ አላህ ረዳቴ ማን ነው ብሎ ይጠይቃቸዋል። ተቆርጦ የሚታየኝ ረዳቶች እነማን ናቸው አለ። ሐዋርያት እኛ ረዳቶችህ ነን አሉት። በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መሰከርን አሉ ይላል። ስለዚህ ሐዋርያቶቹ ረዳቶች ናቸው። እነኚህ ደግሞ የበላዮች ናቸው። በቁጥርም ብዙ ተከታዮቹ የበላይ እንደሆኑ ቁርአኑ ያስቀምጠዋል። ሱራ እዚሁ ላይ 4 ላይ ይወስደዋል አይደለ? ከፍ አድርገው 4 ወደ ራሱ ወሰደው። አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔ ማንሽ ነኝ ይላል። እርሱ ወሳጁ ወደ ራሱ ማንሹ ነው። ለምን? የበላይ ከሆኑ አሸናፊ ከሆኑ አማኞች ተከታዮች ካሉት ለምን መውሰድ ያስፈለገው? ለምንድን ነው? ተሸናፊ አይደለም፣ የበታችም አይደለም። ለምንድን ነው የወሰደው? አይ ቲንክ 61 14ን ቼክ አድርገልኝ። ኦኬ እናንተ ያመናችሁ የመርየም ልጅ ኢሳ ሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉ የአላህ ረዳቶች ሆኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊም ከፋርገው ሆኑ። ምንድናቸው እነኚህ ሐዋርያቶቹ? በኢሳ ያመኑት አሸናፊ ናቸው፣ የበላይ ናቸው በጠላቶቻቸው ላይ አለ። አሸናፊ ከሆኑ ደግሞ ቁርአኑ እንደሚናገረው ምን መሆን የለባቸው ነው የሚለው። ወደ እርቅ እንኳን መጥራት የለባቸው ነው የሚለው። ወደ እርቅ እንኳን መጥራት ከሌለባቸው አሸናፊ በነበሩበት ሰዓት ላይ ኢሳም ማሯሯጥ ለምንድን ነው ያስፈለገው? ማስመለጥ ለምንድን ነው ያስፈለገው? ኢሳስ ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ በሽታው ሰዎች ይሞታሉ የሚል አንድ ጥቅስ አለው ከቁርአን። ከሌላ አላህ ይህንን ሁሉ እንዴት ዘነጋው? ትልቅ ነብይ ያለውን ተመልሶ የሚያመጣውን በፊት እንደዚህ ያደረገውን እንዴት ሊዘነጋው ቻለ? ምንድን ነው? ስለ መሐመድ ቤት አትግቡ፣ እንደዚህ አታድርጉ፣ እንደዚህ አድርጋችሁ ወሲብ አድርጉ ሲል ነብይ ያለውን ኢሳን ተመልሶ ይመጣል ያለውን አካል በግልጽ መናገር ለምን ከበደው? አላህ እና አይሻ እነ ዘይነብ እነ ኸዲጃ የሚወሩበት ውስጥ ለምን አካተተው? ኦስካር እንኳን ደህና መጣ። እንኳን ደህና ቆየኝ። አንተ ደንቆሮ ነህ ሲጀምር። አንተ ምንም አይገባህም፣ እርኩስ ነው፣ ውሻ። ስለ ሰው ሃይማኖት እንደዚህ ከምታዝረከርክ ማለት ነው ይኸውልህ፣ በስርዓት ማስረዳት የምችል ከሆነ በስርዓት አስረዳ። ስለ ሰው ሃይማኖት አትንካ። አንተ መሀይም ነህ፣ እንደው ምንም አልተማርክም። የሚገርም ነገር አንተ ጥንብ መሀይም ነሽ። እናትህ ትበዳ ቦርኮ። በአማርኛ ነው ቁርአን ቀርቶ ልንሄደው። ደንቆሮ የሚለው ሱራ 2 ወይም በቀራ ቁጥር 18 ላይ ያለ ጥቅስ ነው። እናንተ ደንቆሮ ዲዳ የሚለው አላህ ነው። ብልግናውም ስድብ ከሆነ ከመሐመድ የተማረው ነው። አልአደብ አልሙፈረድ 963 ላይ ያለ ነው። ምንም አዲስ ነገር አይደለም። እንዲሁም ደግሞ ያው መሐመድም እንደዛው ተመሳሳይ ነገሮች ይናገር ነበረ፣ ሳቦችም ይናገሩ ነበረ። እሱም ከዛው የተማረው ነው፣ ከዛው ያመጣው ነው። ጀስ ኖርማል እንዳልኳችሁ ነው። ቅድም ሙልጭ አድርጎ የሰድብህና ሙስሊም ምን ይላል? ከዛ በኋላ ለምን ትሳደባለህ ይላል። አሁን ሙልጭ አድርጎ ሰድቦኝ ለምንድነው የሰው ሃይማኖት የምነካው ይለኛል። ምክንያቱም እነሱ ሙስሊም ናቸው። ሱራ 6:108 ላይ ሙሐመድ የሰው ሃይማኖት ተሳደበ እና መጨረሻ ላይ እረፍ አሉት፣ አሰቃየህን ተወን አሉት። አልሰማ ሲላቸው እንግዲያውስ ያንተን ጣዖት እንሰድብልሃለን፣ ያዝ ተቀበል አሉት። አስቀድሞ የእነሱን ሲሳደብ ቆየና ሱራ 6:108 ላይ መሐመድ ዜን ቁርአን በተፍሲር ቼክ ማድረግ ትችላላችሁ። እንዲሁም ደግሞ አስባቦችን ባልዋይዲ መመልከት ትችላላችሁ። በደንብ አድርገው ያስቀምጠዋል። ሳቦቹ ምን ይሉ ነበረ? ይሄ ቁርአን ክፍል እስከወረደ ድረስ ሙልጭ እያደረግን እንሰድባቸው ነበር። ነገር ግን መጨረሻ ላይ የወረደው ይላል ቻሉን እና በሉ ተቀበሉ አሉን። አስታጥቀው ሲጠሉት መሐመድን ጠልዘው ሲጥሉት ሃይማኖታችሁ እንዳይሰደብ ስዋስ ሃይማኖት በቃ ትሳደቧል።
እዛችን ጥቅስ ይጠቅሷታል። ከዛ ደግሞ ልጭ አድርገው ይሰድቧችሁና እኛ እንሳደብ የሚሏቸዋል። ሃይማኖታችሁ እንዳይሰደብ አትሳደቡ ተብለናል ይላል። ሙሐመድም እንደዛው ነው ያደረገው። ሙልጭ አድርጎ ከተሳደበ በኋላ ለመኑት እምቢ ሲል እንግዲያውስ እንካ ተቀበላሉ። አስታጥቀው እንትን ሲሉት ኧረ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ብሏል። በቃ አላህ አለ። ያው ተከፍቶላችኋል ቁርአኑ። ኤኒዌይስ ሙስሊሞች እንደዚህ ናቸው። ዞሮ ዞሮ ኦዲየንሱ በደንብ ስላወቀ ምናልባት በዚህ ውስጥ የሚደናገር የሚሸወድ አለ ብዬ አላምንም። የሚሸወድና የሚደናገር የለም። ኦኬ በደንብ አስተውሉ። እንግዲህ ኢሳ የሚባል ነብይ ነው እንዲህ ነው የሚሉት ቁርአን ግልጽና የተብራራ ነው የሚሉት። የታለ ግልጽነቱ? የታለ የተብራራነቱ ነው? አብዱራህማን እንኳን ደህና መጣ። ደህና ቆያችሁ። መልካም ሁሉ ሰላም። ገቢ ጥቅሶች እንትኖችን ሰምታችኋል፣ ጥያቄዎችን ብዬ አስባለሁ። ሰምቻችኋለሁ። አዎ ሰምቻችኋለሁ። ኦኬ ኢሳ ተመልሶ ይመጣል ብለህ ታምናለህ? ኢሳ ይመጣል። አዎ። ለምንድን ነው የሚመጣው? ተመለሳ ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ተመለስ። አብዱራህማን ተመለስ። አብዲ ራሽድ ኧረ ተው በእናትህ ጆሮአችንን ቀደድከው እኮ። አብዱራህማን ትመልስልናለህ? አታውቅም? እሺ እኔ እያወጣሁ ንቀስ በል። ኦልራይት 55 55 55 55 44 9 55 44 49 ማን ነው የሚመልስ ጥያቄ? ኢሳ ምንድን ነው ውጤቱ? ምን አልክ ጀሚል? ልመልስ ነው። መልስ የምፈልገው ከቁርአን ብቻ ነው ወይስ ከሐዲስም ነው? ቁርአን ላይ የለም። አይ የምጠይቅህን እንመልስልኛ። ቁርአን ግልጽና የተብራራው ነኝ ስላለ ከቁርአን ነው የምፈልገው። ምክንያቱም ቁርአን ግልጽ ነው ብለህ ታምናለህ? አዎ። ለነገሮች ሁሉ ገላጭና አብራሪ ነው አይደለ? ስለዚህ ለነገሮች ሁሉ ገላጭና አብራሪ ከሆነ አንድም ነገር ካልተወ ቁርአን ኢሳ ተመልሶ እንደሚመጣ፣ ጂዚያ እንደሚያስቀር፣ በሽታው ሰዎችን እንደሚገል፣ ደጃልን እንደሚገል፣ ደጃል የሚባል እንዳለ፣ መሂዲ እንደሚመጣ፣ ተመልሶ እንደሚመጣ፣ ኢሳ መስቀል እንደሚሰብር፣ አሳማ እንደሚገል፣ እስቲ አንዱን እንኳን ከነኚህ ካልኳቸው ውስጥ አንዱን እንኳን ሲያሳየኝ። ሙስሊም የሚከተለው ቁርአንና ሐዲስን እንደሆነ ታምናለህ? አላህ አላለህማ። አንተ በምታምነው ቁርአን አይደለም። አይ ሙስሊም የሚከተለው ሐዲስ ቁርአን እንደሆነ ታምናለህ አንተ? አላምንም። እሺ ሰምተህ አታውቅም? አልሰማሁም። እኔ ተረት ስለማልፈልግ ማለት ነው። ምክንያቱም ነብይ የሚከተለው ሐዲስን ነው ወይንስ ቁርአንን ነው? እኔ የምጠይቅህ ለምን አትመልስልኝም? መልስልኝ። ነብይህ የሚከተለው ቁርአንን ነው ወይንስ ሐዲስን ነው? ንገረኛ። እሱ የሚከተለው የፈጣሪውን ትእዛዝ ነው። ነብይ ኦኬ፣ የፈጣሪውን ትእዛዝ ነው የሚከተለው። የሚከተለው የአላህ ሱብሃነሁ ወተዓላ ትእዛዝ ነው የሚከተለው።
የአላህ ትእዛዝ በቁርአን ውስጥ ነው ወይንስ የአላህ ትእዛዝ ከቁርአን ውጭም አለ? አላህ ያወረደለት መሐመድ ጎበዝ፣ አላህ ወደ መሐመድ ያወረደው በቁርአን ውስጥ ነው ያለው ወይንስ ከቁርአን ውጭም ነው? እሱ ይኑር አይኑር እርግጠኛ አይደለሁም። እኔ አላነበብኩም። እርግጠኛ ካልሆንክ እሺ፣ አላህ ያወረደው ደግሜ ልጠይቅ፣ በደንብ አስተውል። አላህ ያወረደው ወደ መሐመድ መገለጥ ብሎ በቁርአን ውስጥ ነው የሚገኘው ወይንስ ከቁርአን ውጭም ነው የሚገኘው? እርግጠኛ አይደለሁም። ወላሁ አለም። እርግጠኛ ካልሆንክ እሺ፣ አላህ ያወረደው በቁርአን ውስጥ ይገኛል አይገኝም? ሊኖር ይችላል። አላህ ቁርአን ራሱ ያለ መገለጥ አይደለም እንዴ? ነው። ስለዚህ እርግጠኛ የምትሆነው አላህ እንዳወረደው ቁርአንን ነው እንጂ ከቁርአን ውጪ አላህ ያወርድ እንዳይወርድ ምንም እርግጠኛ አይደለም። ስለዚህ እርግጠኛ ካልሆንክ ሐዲስ ተፍሲር ምናምን አትበለኛ። አላህ ያወረደው እርግጠኛ የምትሆነው ወደ መሐመድ ቁርአን ነው። አዋቂዎችን ብጠይቅ ግን አይሻልም? ከኔ የተሻሉ አሉ ብዙ የሚያውቁ። እኔ እንደምሻል አታውቅም። እንደ ቁርአን አስተምሮ አላህ ባወረደው ቁርአን ውስጥ ደግሞ እኔ ይሻላለሁ አዋቂ ከምትላቸው። አይ እነሱን መጠየቁ ግን ይሻላል። አንተ እኛን ከምትጠይቅ እዚህ ገስት ላይ የሚገቡ ብዙ ስቲል እያልኩ ያለሁት እናንተ ራሳችሁ ካላወቃችሁ እኔን ነው ጠይቁ የተባልከው እያልኩ ነው። መረጃ ትፈልጋለህ? ለምን ትስቃለህ? እኔ እኮ አይደለሁም ያልኩት። አላህ አውርዶታል ብለህ እርግጠኛ በሆንከው መጽሐፍ ላይ እኔን ነው ጠይቅ የተባልከው። እንዴ ሶስት አምላክ እያመለክ አንድ ነው አመልከው እያልክ እንዴት ልጠይቅህ? ምን አውቄ እንግዲህ እኔ ሶስት አምላክ አላመልክም። እንደው ሶስት አምላክ ነው የምታመልከው ብለህ ካሰብክ ግን ጭንቅላት የሌለው የምታመልከው አንተ ጭንቅላት አልባው እግሩ ማገናዘብ ስለማይችል ሶስት ያመልካሉ ብሎ ነግሮህ ከሆነ ስለዚህ ትጠይቀኛለህ። ጠይቃቸው ስላለ እኔ ደግሞ አስረዳለሁ። ኦኬ አንተ የምታመልከው ማንን ነው? ኢየሱስን፣ እግዚአብሔርን። ቆይ አሁን ፖይንቱ ላይ ግባና ስለዚህ ሶስት አምላክ ነው የምታመልኩት ብለህ ፕሪሳፖዝ አድርገህ እንደዛ ከሆነ የምታምነው ስለዚህ አላህ ጭንቅላት የለውም ማለት ነው። ስለዚህ አያገናዝብም፣ አያውቅም። ሶስት አምላክ ነው የምታመልኩት ካለ አሁን አምሳያ የለውም። እሱ አምሳያ የለውም፣ አይወልድም፣ አይወለድም። ማንንም አምሳያ የለውም። እሱ ነው ሚስት ስለሌለው ነው ያልወለደው። ሚስት ቆይ ጀሚል የትም እንደኔ እኔ ጋር ጭውዌ እንደዚህ አይነት ጭውዌ የለም። ሱራ 601 ላይ ሚስት ስለሌለው ነው ያልወለደው። ሱራ 39 4 ላይ ደግሞ ምናልባት ከውርላይኖች እና ከጂኒዎች ከጋንንቶች ጋር ከመላይኮች ጋር ከፈለገ ሊወልድ ይችላል። አይወልድም የሚል ደግሞ አይደለም ጥቅሱ። አልወለደም አልተወለደም ነው እንጂ አይወልድም አይደለም። እኔ አልወለድኩም፣ ወደፊት ግን ልወልድ እችላለሁ። አላህም አልወለደም ማለት ወደፊት ሊወልድ ይችላል። ምክንያቱም ሱራ 39 4 ላይ ያንን ስለሚጠቁም አምሳያ የለውም ያልከው አምላክ አምሳያ ያስረዳን ቢሆን አይሻልም? ሌስሚታ አምሳያ አለው አትልፋ። ምንድን ነው ፖለቲካ የምትሰራው? እሺ ግለጽልናል። እሺ ከሰሮነ ተማር። ስለዚህ ጀሚል ብዙ መርቁ ሳትሄድ አሁን ቁርአኑ ላይ ትቆምና ስለዚህ አምሳያ ኖረው አልኖረው ያልከው አካል ሚስት ሳይኖረኝ አልወለድኩም ያለው ወይ አካል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል እኔን ጠይቅ ብለዋል። ሰው ቁርአኑ ላይ መቆም ትችላለህ ወይንስ አልችልም ብለህ እጅ ሰጥተህ ለሌሎቹ ታልፋለህ? ቻሌንጅ ካደረከኝ ደስ ይለኛል። እፎ እድል ስጠኛ ቆይቻለሁ እኮ ላይ ቀጥልሽ። እንኳን ደህና መጣህ። አይሽ መልካም። የቤት ጥያቄውን ሰምተው ከሆነ ደጃል ይመጣል ብለህ ታምናለህ? ደጃል ወይስ ኢሳ? ሶሪ ኢሳ። ቀደም ስጠይቅ የነበረው ጠይቀኝ እኮ ኢሳ ይመጣል ብለህ ታምናለህ? በደንብ ነው። ስለዚህ ኢሳ ይመጣል፣ ደጃልን ይገላል፣ መስቀል ይሰብራል፣ አሳማ ይገላል፣ ጂዚያ ያስቀራል። እንደዚህ አይነት ነገሮች ታምናለህ? አዎ የጠየቅን ጥያቄ ኢሳ ይመጣል፣ ደጃልን ይገላል፣ አሳማን ይገላል፣ መስቀልን ይሰብራል ነው ብለህ እየጠየቀኝ ነው። እንደዛ ታምናላችሁ? ስለዚህ እንደዚህ ይሄን ታምናለህ አንተ እያልኩ ነው። ገና አዎ እንደዛ ብለህ እየጠየቀኝ ነው አይደለ?
ታምናለህ ወይ? እንደዛ ብላችሁ ነው ወይ የምታምኑት? ጥያቄ ነው። እንደዛ ብለህ እየጠየከኝ ነው አይደለ? አዎ፣ እንደዛ ብላችሁ ታምናላችሁ ወይ? እንደዛ ወሬ ስለሰማሁኝ መረጃ እየፈለኩ ነው። ታምናላችሁ ወይ ነው። እንደዛ ነው እያልኩ አይደለም። እኔ ነው እያልኩ አይደለም። ኢሳ ይመጣል ብዬም አላልኩም። እኔ ይመጣል አላልኩም። ደጃልን ይገድላልም አላልኩም። አሳማ ይገድላልም አላልኩም። በሽታው ካፊሮች ይገደላሉም አላልኩም። መስቀል ይሰብራልም አላልኩም። እናንተ ግን እንደዛ ብላችሁ ታምናላችሁ ወይ እኮ? ብዙ ደቂቃ ተቀምጬ እዚህ ጋር ያዳመጥኩ ነበር። ስጠይቅ የነበረው ኢሳ ይመጣል፣ ደጃልን ይገላል፣ መስቀልን ይሰብራል፣ አሳማን ይገላል፣ ክርስቲያኖቹ በሽታ ይገላል ብለህ ስጠይቅ ነበር። እንደዚህ ብለህ ታምናለህ ብለህ እየጠየቅ ነው አይደለ? እንደዛ ብላችሁ ታምናላችሁ? እሺ ኦኬ። ይህንን ጥያቄ ከቁርአኑ ወይስ ከምንድን ነው አንስተህ እየጠየቀኝ ያለው? እኔ እንደዛ ታምናላችሁ ወይ? እንደዛ ስለሰማሁኝ ከምንም አላገኘሁትም። ለዚህ ነው እችን አርጉመንትህን ስላወቅኳት እንደዚህ እንትን እንደምትል ይመጣል አለኝ ወንድምህ ይሰራል አደረግኩት። ከዛ ደጃልን ይገድላል አለኝ። እስኪ ማስረጃ ስጠኝ አልኩት። ከዛ ደጃልን ይገድላል አለኝ። እስኪ ማስረጃ ስጠኝ አልኩት። ይመጣል ብለህ ነው ማስረጃ እንዳልጠይቅ ቀየርከው። ቅድም ስጠይቅ የነበረው ስጠይቅ የነበር አይደለማ ግልጽ መጀመሪያ ሌላ እየሰማ ዘጋባለሁ። እንዳትጠይቀኝ ነው ማደርገህ። ምክንያቱም ልታደርግ የፈለግከውን ገና ስጀምር አርጉመንቱን ስጀምር ስለገባኝ ማለት ነው ወዴት ልትሄድ እንደሆነ ወዴት ሊድ እያደረግከው ጥያቄውን እንደሆነ ስለገባኝ እኔ ደግሞ ያን እድል አልሰጠህም። ብሰጥህ ምንም አታመጣም። መጨረሻ ሰጠህና እድሉን ሰጠህና እለጥፋለሁ በሱ ግን እድሉን አልሰጠህም። በመጀመሪያው ኢሳ ወደ አላህ ተወስዷል ብለህ ታምናለህ አይደለ? አሁን አውጥተህ አንብብልኝ። እሺ አንተ ያየውን የቁርአን አንቀጽ አውጣና አንብብልኝና ጠይቀኝ። አይሻልም እንደዛ? እኔ ለምን አወጣለኝ? ነገርኩህ እኮ ከመጀመሪያውኑ እንዳትጠይቀኝ አድርጌ ነው የዘጋሁብህ አልኩህ። ወደ ሊድ ልታደርገው እንደፈለግክና ልትጨቃጨቅ እንደፈለግክ ስለገባኝ ያንን እድል አልሰጥህም አልኩህ እኮ። በመጀመሪያ ከሰማኸኝ አልሰማኸኝም እንደሆነ እንጂ ከየትም አላገኘሁትም። በቃ ብያለሁኝ እኮ የአንተን እምነት ነው እንጂ የምጠይቅህ አላየሁትም፣ አላነበብኩትም፣ እንዲህም ብዬ አላምንም ብዬ ዘግቼብሃለሁ። ስለዚህ ከዚህ በታጣ ምናምን ብለህ ልትለኝ አትችልም ማለት ነው። ለምን ኢሳ ይመጣል ብዬ አላምንም ብዬሃለሁ ማለት መጥቶ ደጃልን ይገላል፣ ኢሳም ይባላል፣ ይመጣል፣ አሳማ ይገላል፣ መስቀል ይሰብራል፣ እንደዚህ ብዬ አላምንም። ይህም የኔ አይደለም ብያለሁ። ኬት ምናምን አመጣው ብትለኝም አንተን ነው ብጠይቅህ። አይ እንደዚህ አናምንም ካልከኝ እጄን ስሜ እቀበልሃለሁ፣ ጨብጠሃለሁ። ምክንያቱም የለም ብዬ ነው ማምነው። አለ ካልከኝ ደግሞ አርጊው እናደርጋለን። እሺ ግልጽ አርግተህ ጠይቀኝ። እሺ ይቅርታ፣ ግልጽ አርግተህ በደንብ ጠይቀኝ። እስቲ ጀሚልን ስጠይቀኝ አብዱራህማን ስጠይቀኝ ነበረው ጥያቄ ጠይቀኝ። ስለ ኢሳ ያለህን አስተምሮ ንገረኝ። አሁን ለምን ቀየርክ? መጀመሪያ ልጆቹ አያውቁም ብለህ እንደዛ ስጠይቅ ነበር አይደለ? አሁን ለምን ቀየርክ? ስለ ኢሳ ልነግረኝ ትችላለህ? እሺ እፎይ፣ ስለ ኢሳ ምን ብዬ ልንገርህ? ኢሳ አሁን ያለው እንዴት ነው የሚሆነው? ወደፊት እንዴት ነው የሚሆነው? ከቁርአናዊ ጥያቄ ጠይቀኛ። እኔ ከቁርአን አይደለ ስጠይቅ የነበረ? ከቁርአን እንደዚህ ብለህ ጠይቀኝ። ጀሚልን ስጠይቅ እንደነበረ ማለት ነው። እኔ እድሉን አልሰጠህም ያልኩህ ለዚህ ነው። ይጨንቃል ገና። መልካም። ስለዚህ እንደ እስልምና አስተምሮ ኢሳ ከአላህ ጋር ነው ያለው። በደንብ አስተውሉ። አርጊው አያደርገኝም አብዲው። አሁን ከአሁን በኋላ አብዲው ከኔ ጋር መሟገት አይችልም። ጨርሷል። መሳሪያውን እንዴት እንደጨረሰ አሳያችኋለሁ። ቻሌንጅ ሊያደርገኝ አይችልም ከአሁን በኋላ። ምክንያቱም እንዳለ አጥሩን ዘግቼበታለሁ። አላስተዋለውም እሱ። ኢሳ ያለው ሩቁን የሚያቅ የአላህ ቃልና መንፈስ ከአላህ የተጣለ ወደ መሬም ቃሉና መንፈሱ ደግሞም ወደ አላህ የተወሰደ ነው። አላህ ደግሞ ከአርሽ በላይ ነው ያለው። ስለዚህ ኢሳና አላህ አብረው ያሉ፣ ተመልሶ ይመጣል የሚባለው ተረት ተረት የሆነ መስቀል ይሰብራል፣ አሳማ ይገላል፣ በሽታው እንደዚህ አማኝ ያልሆኑ ይሞታሉ፣ ጂዚያ ያስቀራል የሚል
ተረት ተረት ነው? የለም ቁርአን ውስጥ አለ ካልክ ቻሌንጅ አድርገኝ አብዲ። እኔ አለ መቻልኩ እኔ ካለ እኮ ነው ቻሌንጅ አይደለም ማደርግ አለ መቻልኩ እኔ አሳማ ይገላል መቻልኩ። ቴንክ ዩ አየህ ፋይናሊ ቴንክ ዩ ተስማማን። ስለዚህ እኔ እናንተ አንጣላም። አሳማ ይገላል የሚሉት ተረት ተረት ነው። መስቀል ይሰብራል የሚሉት ተረት ተረት ነው። ተመልሶ ይመጣል ኢሳ ጂዚያ ሊያስቀር የሚሉት ተረት ተረት ነው። እስልምና አስተምሮ አፈረስክልኝ ማለት ነው። እስልምና አስተምሮ አይደለም። አሁን ቁርአን ላይ ጠይቀኝ። አፎይ ከቁርአን እየጠየቀ አይደለ? ቁርአን ላይ እንደዚህ ይላል ጠይቀኝ። የለም ጀሚል የነበረ ምንድን ነው? ሊድ አላደርግህም አንተን አልኩህ እኮ። አንተ ያላስተዋልካት አለች፣ እድሉን አልሰጥህም ለአንተ አልኩህ። ለእሱ የተጠቀሙት አርጉመንት ሌላ ነው፣ ለአንተ የተጠቀሙት ሌላ ነው። ስለዚህ እኔ እናንተ ተስማማን። አብድዬ አቤት ተስማማን። እኔ እናንተ እንደ ቁርአን አስተምሮ ኢሳ የአላህ ቃሉና መንፈሱ የተባለ በድንግልና የተወለደ ሙታንን የሚያስነሳ ከጭቃ ወፍ ቅርጽ ሰርቶ በአላህ ፍቃድ ህይወት የሚሰጥ ለምጻንምን የሚያድን ሩቅ አዋቂ ወይንም ደግሞ ገይብ ነገሮችን ማይታዩትን ፈጣሪ ብቻ የሚያውቃቸውን የሚያውቅ ማስረጃ እዛ ጋር ቁምና ማስረጃ ያስቀምጥ። ሱራ 3 አላህ ብቻ ፈጣሪ ብቻ የሚያውቀውን የሚያውቅ እሱ ማስረጃ ብቻ አስጠኝ። እኔም እዚህ ጋር ቁምልኛ። እኔ ቁም ፈጣሪ የሚያውቀው የሚያውቅ አይደለ ያልከው? ኦኬ ህይወት የሚሰጥ ማን ነው? ቆይ አንዴ ህይወት የሚሰጥ ማን ነው? ህይወት የሚሰጥ አላህ ነው፣ ፈጣሪ ነው የሚሰጠው። እናመሰግናለን። እሺ ሩቅ ወይንም ደግሞ ገይብ የሆኑትን ማይታዩትን የሚያውቅ ማን ነው? ለምን ጥያቄ ጠይቀኛለህ? ስጠኝ እንጂ እየተስማማን ነው። ከዛ ወደ መረጃው ጋር እንሄዳለን። ተስማማን እኮ እኔ አሁን አገር ውስጥ አታስገባኝ። እሰጣለሁ። ገይብ ነገሮችን ወይንም ደግሞ የማይታዩትን የሚያይ ፈጣሪ ነው ተብሎ የሚታመነው እንደ እስልምና ችግር የለውም። አውሸዩ ከዛ ደግሞ ይሄ አካል የአላህ ቃሉና መንፈሱ ነው። ከአላህ ጋር ነው ያለው። ክፈትልን አንዴ ቃል ሱራ 3 49 እኔና አብዲ እስካሁን ተስማምተናል። ኢሳ ተመልሶ መስቀል ይሰብራል፣ አሳማ ይገላል፣ በእንትኑ ይሸጣል፣ ይዋጋል፣ ይሯሯጣል የሚሉት ተረት ተረት ነው የሚያምኑት። አላልኩም ፖለቲካ አትስራብኝ አላልኩም። ፎይን እንደዛ አላልኩም። ራሱ እንደሌለ ተስማማናል። ይሄ አስተምሮ እንደሌለ ተስማማናል። ጀሚልን ስጠይቅ የነበረ ጥያቄ ነው። የጀሚልን አርጉመንት አንተ ጋር ተጠቀምኩትም። ለምንድን ነው መሰለ ገና ስጀምር አሪፍ ሆናለሁ ብለህ ትዊስት ለማድረግ ገና ስጀምረው፣ ስለዚህ አንተ ላይ እንዴት እንደመለጠፍ እንዳለብኝ ስለማውቅ የራስን አስተምሮ ማስካት እችላለሁ። እንደዚህ ላስፍሩ። የጠቀስኩትን አምጣው። ወደ እስራኤል ልጆች መልእክተኛ ያደርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከኔ የመጣው ከአላህ ዘንድ ነው የመጣው። ምክንያቱም ሱራ 171 ላይ ከአላህ የተጣለ ምን ቃሉና መንፈሱ ስለሆነ፣ ደግሞም ሱራ 3 እዚሁ እናሳያቸዋለን 54 ላይ ወደ አላህ የተመለሰ ስለሆነ፣ ስለዚህ ምን አለ? እኔ ከጌታዬ ዘንድ በተአምራት ወደ እናንተ መጣሁ። ከየት ነው የመጣው? ከአላህ ነው የመጣው ማለት ነው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምን እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ልክ አላህ ፍጥረትን ፈጥሮ ብሎ እንደነፋባቸውና ሕያው እንደሆኑ ማለት ነው። እተነፍስበታለሁ፣ በአላህ ፍቃድ ወፍ ይሆናል። ወፍ የሆነው ህይወት ያለው ነው አይደለም? አብዲ መጨረሻ ላይ አንብባ ጨርስልኝ። ችግር የለውም። እችኛውን ጨረስን። ሁለተኛው ሌላኛው ሌላ ነው አይደለም? መጨረሻ ላይ የሚለውን አንብባ። በእርግጥ ችግር የለውም። በአላህም ፍቃድ ዕውር ሆኖ የተወለደውን ለምጻሙንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትን በደንብ አስብ። ገይብ ነገሮችን ያልኩ ይሄንን ነው። የምትበሉትንና በቤታችሁ የምታደልቡትን ሁሉ ምን እላችኋለሁ? እነግራችኋለሁ። ስለዚህ በቤታቸው ሰዎች የሚያደርጉትን ነገር እንኳን የሚበሉትን እንኳን ምን የማይታየውን ቤታቸው የሚያደርጉትን እንኳን ምን ያደርጋል? ወይም ደግሞ የማይታይ ገይብ ነገሮችን ድብቅ ነገሮችን ያውቃል የሚባለው አላህ ብቻ ነው ብላችሁ ታምናላችሁ። እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ
ተአምር አለበት ይላል። ስለዚህ ኢሳ ምንድነው? እሱ ካላህ የሆነ የአላህ ቃሉና መንፈሱ ወደ መሬም የተጣለ በተአምር የመጣ በአላህ ፍቃድም ወፍ የሚፈጥር ህይወት የሚሰጥ ማለት ነው። ሙታን የሚያስነሳ ለምጻምን የሚፈውስ ጌብ ነገሮችን ድብቅ ሚስጥራትን የሚያቅ ደግሞም ወደ አላህ የተወሰደ ነው። ሱራ 3:54 ላይ እዚሁ ክፍል ላይ ከፍ አድርገው የሚቀጥለውን አንብበው። እሱን ያው ና እዚህ አንብበው። ና ተመለስ፣ ቃል ስጋው ነው። ተመለስና የሚቀጥለውን አንብበው። መልሰው። እሺ ከላይ ካለው ጋር ተስማምተሃል አይደለ? ምን አልከኝ? ከላይ ካለው ጋር ተስማምተሃል። ይሄ እኮ ታምር ነው አለ። ታምር አይደለ? ታምር የሚያሰጥ ማን እኮ ታምር እኮ አላህ ራሱ እኮ ታምር አደረግኩ ይላል እኮ ሰዋት። አላህ ራሱ እኮ ታምር እንዳደረገ እኮ ይናገራል። ሰዋት ታምርማ ታምር ነው። ምክንያቱም ይሄንን እንደዚህ ያደረገ እነሱ ድንቅ ታምራትን እያደረገባቸው ነው። አላህ ታምር አያደርግም እንዴ? ምን አልክ? አላህ ታምር አያደርግም ወይ? እሱ ሁሉ ነገር ታምር አይደለ? ይሰራል። ምን ይሰራል? ምንም ጠብ የለንም። ስለዚህ ኢሳውን ከአላህ ጋር ነው አይደለ ያለው? ከአላህ ዘንድ መጥቶ ታምር አደረገ፣ ተመልሶ ወደ አላህ ዘንድ ሄደ አይደለ? ከአላህ ዘንድ መምጣቱን እስቲ ስጠኝ መረጃ። እሺ ከአላህ ዘንድ መጥቶ ወደ ኦኬ ዝቅ አድርገው አንዴ 54 ላይ አድርገው። አይዞህ ሶሪ 49 ላይ ቅድም ያነበብነው ቅድም አንብበን አሳይተን መልሰህ ጠይቀን አይደለ? ከአላህ ዘንድ መምጣቱን እኮ ነው። ከአላህ ዘንድ መጥቶ ተአምር ሰርቶ ወደ አላህ ዘንድ የሚመለሱ 54 ነው። ዝቅ አድርግልን አንዴ ቃል። እሺ ይኸው የሐምሳ ይሄኛውን አትፈልጉትም? አንሺውን 54 ኦኬ እሺ ከፍ አድርገው። እሺ በደንብ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ምን ባይህ ወሳጅህ አላህ ዘንድ መሆኑን አሳየን አይደል አልከኝ። እኔ ወሳጅህ ወደ እኔም አንሺህ ነኝ። ቡም አላህ ዘንድ መሆኑን አሳየን አልከኝ። ያው ወደ እኔ ወሳጅህ ነኝ። አላህ ያለው እኔ እኮ አሳየኝ ያልኩህ እፎይ ከሱ ዘንድ መምጣቱን እኮ ነው። ከሱ አጠገብ እሱ ጋር ነበር አልከኝ አይደለ? አይናውሽዩ ወደ እሱ ዘንድ እንደወሰደው ናመንካል። እዚህኛው ክፍል ላይ ግን ወደ እኔ ዘንድ ወስዳለሁ እኮ ነው የሚለው አይደለ እኮ። ወደ ማን ዘንድ ወሰደው? አላህ ያለው ከአርሽ በላይ። ስለዚህ ወደ እሱ ዘንድ ወስዶታል አለ። ወደ አርሽ በላይ እኔ ዘንድ ወስዳለሁ ነው እንጂ አርሽ በላይ ወስዳለሁ አይልም። ከእኔ ዘንድ ወደ እኔ ዘንድ ወስዳለሁ ካለ ስለዚህ ወደ እሱ ጋር ነው የወሰደው። ስለዚህ የሚለው እኛ ጋር አይሰራማ። ወደ እኛ ጋር እኔ ጋር አንሺ ካለ እሱ ጋር ይወስዷል። ግን ከአርሽ በላይ ያልተጻፈ ወደ ራሱ ነው የወሰደው፣ ወደ ራሱ አይደለም። እሱ ወደ አንሺ ነኝ ካለ በቃ ያነሷል። አርሽ በላይ መሆኑ ወደ እኛ ያነሳው ወደ እሱ ዘንድ ነው የወሰደው አይደለም ብሏል እኮ ያው በግልጽ የተጻፈ እንዴ። ስለዚህ አላህ ነው አለው ከአርሽ በላይ ኢሳ ስንለው ወደ አላህ ዘንድ ወስዶታል። ፋይል እኔ መምጣቱን ነው የምፈልገው። መምጣቱንም ላሳያ 49 አድርገው። እፎይ እስከዛ ጥያቄ ልጠይቅ ይችላል? 49 አድርገው። ጥያቄ ለምን ትፈራለህ? ቆይ ጠየቀኝ፣ ቆይ የመለስኩልህ ነው። አይ ከዚህ ችግር የለውም እጠብቃለሁ። ይሄ ላይ ሲጨርስ ጥያቄ አላህ ዘንድ መጣ የሚል አሳየኝ ነው ያልከኝ። ተረጋጋ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው አይልም? በተአምር መምጣቱ እንዴት ነው? ያለ እናት መወለዱ አለለ እንዴ? አይ ከማን ዘንድ ነው የመጣው? ከጌታ ዘንድ በተአምር መጣው ይላል። ጎበዝ ሱራ 4 171 ክፍል እኛ የምናምነው እኮ ያለ አባት እንደተወለደ ነው። ከአላህ ዘንድ መምጣቱን አሳየኝ አልከኝ። ከአላህ ዘንድ መምጣቱን አሳየው። ጨርሰው እንጂ ጨርሰው። ጽሁፉ እኮ ግማሹ ብቻ ነው ያነበብክልኝ። ቀደም እኮ ያነበብነው ጥቅስ እኮ ነው። አንተ እኮ ማስታወስ እንደዚህ ልንስማማ አንችልም። አሁን በሰላም ቆይ አትጮህ። አልጮህ አታደርገኝ። ቆይ ጥቅሱን አታውቀውም እንዴ? ቀደም እኮ ወፍ እንደሚሰራ በቃ ደህና ደር። መልካም ምሽት ይሁንልህ። ለምን አንተ እንደፈለክ እያደረግኝ አይመች። በቃ መልካም አዳር ይሁንልህ። የትም አትሄድም። በዚያ አይሸወድም። ጎበዝ
እፎይ የቀደመው ማስረጃ ትፈልጋለህ? ባንዴ ኤኒዌይስ ምን አይነት ሎጂክ ሊጠቀም መሰላችሁ? ሀሳቡ በፊት ምን አይነት ሎጂክ ሊጠቀም አስበው ነበር መሰላችሁ? እንዴት እንደለጠፍኩ ላስረዳችሁ። ለወደፊት የሚጠቅማችኋል እናንተ ስትወያዩ እንደዚህ አይነት ሰዎች ከመጡባችሁ። በእኔ ጥያቄ ነጥብ ሊይዝ ፈለገ። በእኔ ጥያቄ ላይ የኔን አፍዞ እኔ ላይ ጥያቄ እንትን ሊል ማለት ነው። ለምሳሌ አሳማ ይገላል ብላችሁ ታምናላችሁ፣ እንደዚህ ትላላችሁ የሚል አለ አይደለ? አልኩኝ አይደለ? እዛ ጋር ስናወራ ኢሳ ለምንድን ነው የሚመጣው ስለው አሳማ ይገላል አለኝ። ኦኬ አሳማ ይገላል የሚል ማስረጃን ጣልኩት። ከዛ እዚኛው ጋር ስመጣ ምን ሊል ፈለገ? አሳማ ይገላል የሚል ጥቅስ ከየት አመጣኸው ብሎ ሊጠይቀኝ ማለት ነው። ከዛ ከሐዲስ ስል ስለዚህ አንተ ጥያቄ መጠየቅ ስትፈልግ ከሐዲስ ኮት ታደርጋለህ፣ እኛ እንዳንመልስ ደግሞ ከሐዲስ ላይ ሆንም ትለናለህ ሊል ነው አርጉመንቱ እሱ። አይ ነው እችን ትሪክ አውቃታለሁ። እችን ትሪክ ስለማውቃት እኔ ለምን ጠይቃለሁ ሐዲስ ላይ አለ ብዬ። ሐዲስ ላይስ አነበብኩ ለምን እላለሁ? አላነበብኩም፣ አላውቅም የት እንዳለ ዘጋውበት ማለት ነው። ከዛ ኢሳ ለምንድን ይመጣል ብለህ ካመንክ ለምን ይመጣል? እኔ ይመጣል ብለህ ታምናለህም አላልኩህም። ምንድን ነው ያለው? ኔክስት ኢሳ ምንድን ነው? ይመጣል ካለኝ ማስረጃ ጠይቀዋለሁ። አሳማ ይገላል ካለኝ ማስረጃ ጠይቀዋለሁ። ስለዚህ ያደረገው ምንድን ነው? እሱ ሜታርጋ እንዴ ይመጣልም አልልም አለ። እንደዛ መቼ ይወጣኝ አለ። አሳማ ይገላልም ብዬ አላልኩም አልልም አለ። መስቀል ይሰብራልም አልልም አለ። መስቀልም አይሰብርም ጂዛም አያስቀርም ካለ ደግሞ ከእስልምና ነው የሚወጣው። አላወቀውም ግን እሱ ምን አለ? እኔ አላልኩም ታምናለህም አላልኩህም ግን እንደዚህ ነው ወይ ብዬ ስለው ኖ አለ። ጂዛ አያስቀርም፣ መስቀል አይሰብርም፣ አሳማ አይገልም፣ ይመጣልም አልልም። ይሄ ደግሞ የእስልምና አስተምሮ ናቸው እነዚህ ሁሉ ካዳቸው ማለት ነው። እሱን ያፍ ላይ አስቀምጦ ከኔ ያፍ ላይ መረጃ ኮት አድርጎ ከአዲስ ጋር ሲሄድ እሱም አዲስ ላይ ሄዶ ሊመልስ ነበር። እኔስ አራዳ አይደለሁኝ? አራዳ ለአራዳ መች ይሸዋወድና ነው ወገን እና እኔስ ክዶት ነው የወጣው እስልምናን አስተምሮ። እጃ ልስጥ እኔ ተቀበለኝ ለሚገለውና ለእንትን ለሚለው ተቀበለኛለሁ። እንኳን ደህና መጣህ ያረቢ። አንዴ ያረቢ ይቀድማል፣ ተራ ጠብቁ። ኦኬ ኢሳ ይመጣል ብለህ ነው የምታምነው አንተ? አዎ። ለምንድን ነው የሚመጣው? ቅድም ያልካቸው ዝርዝሮች በሙሉ እንዲያደርግ ከቁርአን ላይ ማስረጃ ልናገኝለት እንችላለን። ይህንን ነገር ከሀዲስ ሰጥሃለሁ። ሳሂህ ሀዲስ እዚህ ጋር የምታያቸውን አሻንጉሊት ይመስሏል ሰዎች ናቸው፣ እያወሩ ነው። ስርዓት ልመድ፣ ቅድሚያ ተረጋጋ። ሰማ ስርዓት ጠብቃ። እነኚህ ከአንተ በፊት የገቡ እያወሩ ጣልቃ ገብተህ መጣ። ችግር የለም ያወሩ፣ በቃ ጠብቃለሁ። ጠብቅሽ። ከሀዲስ ሰጥሃለሁ። ቁርአን ያለ የለም። ከሀዲስ ሰጥሃለሁ። እኛ ሁለቱንም ለመቀበል ታዘናል። ከሀዲስ ሰጥሃለሁ። ቁርአን ያለ የለም። ከሳሂህ ሀዲስ ሰጥሃለሁ። እኔ ሳሂህ ዳኢፍ ሐሰን የሚባል ነገር አላውቅም፣ ምክንያቱም ቁርአኑ ስለማያውቃቸው። እኔ ማውቀው ቁርአን የሚባለው የሃይማኖት መመሪያ ላይ አለ ወይ ነው ጥያቄ። ሀዲስ አትቀበልም? ሀዲስ አንተ ራስህ እንድትቀበል አልታዘዝክም። እንኳን እኔ አትቀበልም ከሀዲስ ማስረጃ እንኳን እኔ አንተ ራስህ ሀዲስ እንድትቀበል አልታዘዝክም። ከዚህ በኋላ በቃ ሀዲስ ላይ ያገኘውን ነውሩ ነገር እዚህ ጋር መጠቀም አትችልም። በቃ እናመሰግናለን። ሀዲስ ላይ ነውር እንዳለ ስለነገርከን አይደለም፣ ሀዲስ የነውር መከማቻ መሆኑን ስለነገርከን ነው ብለህ አምጥተህ መጠቀም አትችልም። ግን ከሀዲስ ልስጥ ተቀበል። እናመሰግናለን። ሀዲስ የነውር መገኛ መሆኑን ስለነገርከን እናመሰግናለን። አሁን ወደ ፖይንቱ ግባ። ኢሳ ማን ነው? ይመጣል፣ እንደዚህ ይሆናል፣ እንደዚህ ይሆናል የሚል ማስረጃ አለህ? የለም አለኝ። ከሀዲስ 3 ቦታ ይሰጣለሁ። ከአንድ ሁለትም 3ቱም ቦታ ይሰጣለሁ። ቁርአን ላይ አለ? የለም። ቁርአን ላይ አለ? የለም። ሀዲስ ትቀበላለህ? ትቀበልም? ቁርአን ላይ አለ? የለም። ንገረኝ ቅድሚያ። ከሀዲስ አትቀበለውም ታዲያ አንተ? ከሀዲስ አትቀበለኝም? ጠጅ ቤት አይምሰልህ ጣይር
ከስራውና ስርዓት ተምረህ ነው የጠየቅኩህ። መልስልኝ ቅድሚያ ቁርአን ላይ አለ የለም? እኛ ከሁለቱም የመጠቀም መብት አለን እንደ እስልምና ማለት ነው። ማስረጃችን ቀድሞ ያገኘው ሐዲስን ነው። ቋዳም ኦኬ፣ የአላህ ቃል ቁርአን ነው ወይንስ ሐዲስ ነው? ቁርአን ነው። ኦኬ፣ አላህ ያልነገራችሁ በቁርአን ውስጥ አለ የለም? ሐዲሱን ነው። ሐዲሱን ለማለት ፈልገህ ነው? ከቁርአን ውጪ ግልጽ ነው። የአላህ ቃል ቁርአን ነው አልከኝ። የአላህ ቃል ቁርአን ነው አይደለ? የአላህ ቃል በጅብሪል አማካኝነት ነው ወደ መሐመድ የመጣው አይደለ? አይዋ ኦኬ፣ ጅብሪል ከነገረው መሐመድ የአላህን ቃል በቁርአን ውስጥ ያላካተተው መሐመድ አለ የለም? በቁርአን ውስጥ ያላካተተው ሐዲስ ሆኖ ኖ፣ የአላህ ቃል ሆኖ የአላህ ቃል ሆኖ እሺ፣ ሙሐመድ በቁርአን ውስጥ የአላህን ቃል አካቷል ወይንስ አላካተተም? ጥያቄህ ግልጽ አልሆነልኝም። ይሄንን በተመለከተ ምንም የጎደለ ነገር የለም። የአላህ ቃል ከሆነ በደንብ አስተውል። ቁርአን የአላህ ቃል ነው አልከኝ። ስለዚህ አላህ መገለጥ የላከለትን ለጅብሪል፣ ጅብሪል ደግሞ ለሙሐመድ የነገረውን ሙሐመድ እነኛን አላህ የነገረውን በቁርአን ውስጥ አካቷል የአላህን ቃል ወይንስ በቁርአን ውስጥ ያላካተታቸው የአላህ ቃሎች አሉ? የለም ያላካተተ ሁሉንም ተናግሯል። እናመሰግናለን። ሁሉንም የአላህን ቃል ካካተተ አሁን ደጃል ይመጣል፣ መስቀል ይሰብራል፣ ፒግ ይገላል፣ ጂዚያ ያስቀራል የሚለው የአላህ ትእዛዝና ቃል ከሆነ ከቁርአን ውስጥ ተሰጠናለህ። የአላህ ትእዛዝና አስተምሮ ካልሆነ ግን የነ አቡ ሁሬራ ትምህርት ከሆነ እሱን እዛው። እሺ አንተ እኮ ያነወርኩ እኮ ነው ከሐዲስ አምጥተህ ሐዲስ በካም ሐዲስ ያመጣው እኮ አንተ እኮ ያነወርኩ ነው። ሐዲስን ለራስህ ጊዜ ለምን ትጠቀማለህ? ለራስህ ጊዜ እኛ ሁለቱንም ተከተሉ። ላ እሱ ስሜት ወለድ ልብ ወለድ ንግግር አይናገርም። ከስሜቱ ሐቁን ነው የሚያወራው። መሐመድ ተከተሉ ተብለናል እኛ በቁርአን ማለት ነው። በቁርአን ውስጥ ነው ያለው። ስለዚህ በቁርአን ውስጥ ነው እሱን እቀበላለሁ። በቁርአን ውስጥ ነው እቀበላለሁ እኮ በቁርአን ውስጥ ነው እሱን እቀበላለሁ። ከቁርአን ውጭ ግን እንደሆነ ቀደም እንዳልነው ቀደም እንደተግባባ ነው። እሺ አላህ ያላህ ቃል በጅብሪል አማካኝነት ለሙሐመድ የመጣው ሁሉ በቁርአን ውስጥ ተካቷል ብለኸኛል። ከቁርአን ውስጥ ውጪ ያላህ ቃል አላህ ሙሐመድ ያላካተተው ቁርአን ውስጥ አለ ወይ ስልህ የለም ብለኸኛል። ስለዚህ ሁሉንም ያላህ ቃል በቁርአን ውስጥ ተካተተ። ስለዚህ ምንድን ነው የምፈልገው ከቁርአን ውስጥ ኦኬ አንተ ያልከው ያለው አላህ ቁርአንን አውርዶት መሐመድ ያጎደለ ነገር የለም ወይ አለ ነው ብለን ጠይቀኝ አይደል? ቀደም ያው ማስረጃ አይደለም ይሄንን ነው ጠይቀኛለሁ። እኔ ደግሞ ከሐዲስ የሰጠሁህ ነው ተቀበለኝ። ላ ينطق عن الهوى إن هو إلا وحي يوحى ነው ቁርአን ላይ ማለት ነው። ከስሜት ወለድ አይናገርም። ስለዚህ እንደምንከተለው ታዘናል። ያ ረቢ ያ ከስሜት ማይናገረው አዳምጠኛ ከስሜት ማይናገረው ቁርአንን ነው የሚሆነው። አይ እንትን ከሆነ ግን መገለጥ ነው። እያንዳንዱ ሐዲስ መሐመድ ሲናገር ከራሱ አይናገር ከስሜት አይናገርም ካልከኝ፣ ለምሳሌ ድግምት ተሰርቶበት 6 ወር በላይ እስከ 3 ዓመት የሚሉ አሉ። ብቻውን ወሲብ ሲያደርግ እሱ መገለጥ ነው ካልከኝ፣ አላህ ነው የተናገረው ካልከኝ እስክባለሁ። ሌላ ነገር አትግባ። እፎይ ቁም ነገር። አንተ አስተማሪ ነህ አይደል? ትልቅ ሰው ነህ፣ አስተማሪ ነህ። አሁን ሐዲሱን ተቀበሉ። ከራሱ አይናገርም አይነት ተሆነ ንግግር ከስሜት አይናገርም መገለጥ ነው ካልክ፣ ስለዚህ አይሻ ነይ ወሲብ እናድርግ ሲል መገለጥ ሊሆን ነው። ሐዲስ ውስጥ ተገባ። ምግብ እንብላ ሲልም መገለጥ ሊሆን ነው። ከሱ ሳይገናኝ የተገናኘ እንደሚመስለው ሲናገርም እሱም አላህ ነው የተናገረው ማለት ነው፣ መገለጥ ነው። ለቂጤ ድንጋይ ያምጣልኝ ቦሬራንም ሲል እሱም መገለጥ ነው እያልከኝ ነው። ሽንት ቤት ገብቶ ሲልም መገለጥ ሊሆን ነው። ከራሱ አንዳች አይናገርም ካልክ እስካለ እንዴ እዚህ ጋር ያለውን አልሰማህም? አይሻ መሐመድ ምን አለችው? ራሴን በጣም አመመኝ አለችው። ራሴን በጣም አመመኝ ስትለው ነብዩ እኔንም በጣም አሞኛል አሉ። ስለዚህ ይሄ መገለጥ ነው። ካለስ እሺ ምንድን ነው ችግሩ እዚህ ጋር? ይሄ መገለጥ ነው። ከራስ አንዳች አውራን ብለህ ሐዲስ ውስጥ የሄድክበት አያዋጣህም። ስለዚህ ምንድን ነው እሱ? እንስማማ። እዚህ ጋር አመመኝ ካለ ምንድን ነው ችግሩ? እሺ ተወሰነ። መገለጥ ነው። መገለጥ አይደለም
ይሄ ስሜት ነው። በቃ ስሜት ከራሱ ስሜት አወራም ያልከው የተሰማውን ህመሙን ስሜት ነው የተናገረው። አይሻ ስሜት አይናገርም ማለት ማሞኛል አለ። ይሄ መገለጥ ነው። ይሄ የአይሻና የመሐመድ የቤት ውስጥ ኮንቨርሴሽን ነው። ገብቷል። አንተ እንደሚያቀጥል እሷም ካመማት እሳቸውን ሁለቱንም ካመማቸው መናገር ምን ችግር አለው? ያ ረብ አንዴ ቆይ፣ ያ ረብ ይጨርስ። አሁን አርጉመንቱ በደንብ ገብተዋል። ያ ረብ እኔ አሳልፋለሁ ወደ አዲስ መጨረሻ ላይ ወደ አዲስ አሳልፋለሁ። አድቫንቴጅ እሰጥሃለሁ ጥሩ ጸባይ ስላለ። ከቻልክ ግን ድምፅ አስተካክልልኝ በኋላ። ይሄ ሐዲስ እኮ ከጥያቄው ጋር ምንም ያገናኘው ነገር የለም እኮ። ይሄን አዲሱን ተው፣ ዝጋለት፣ አጥፋለት። ሐዲሱ እኮ አይገናኝም። ይሄ ያመጣው ቁርአን ላይ ያለ የለም፣ ቁርአን ላይ ያለ የለም። ምኑ የጠየቁ ጥያቄዎች ያገኘሁት ከሐዲስ ቀድሜ ያገኘሁትን ስጠኝ። ከቁርአን እስከማገኘሽ ከሐዲሱን አግኝቻለሁ። 3 ቦታ አለ ምንም ማይጣስ እንከን የሌለው ሐዲስ ተቀበል። በምን አወቅ እንከን እንደሌለው? አሁን ተበላህ። አሁን ያረፍ እንከን የለውም ብለኸኛል አይደለ? አዎ። ከራሱ ማይናገር እንከን አልባ መሐመድ ነው ወይንስ ሌሎች ሰሃቦችም እንከን አልባ ናቸው? ለምሳሌ እንከን አለው የሚባለው ሐዲስ ዘጋቢ ምናምን አትበለኝ። ለምን መሰለህ? እነኛንም የነገሩ ሰዎች ናቸው የነገሩት አይደል? ከሌ እንከን የለውም ብለው ቃል እየረበሽከ ነው። እንከን የለውም ብለው የነገሩ ሰዎች ናቸው አይደል? ስለዚህ እነኛ ሰዎች ደግሞ እንከን አላቸው የላቸውም? የቱ ሰዎች? ከሌ የሚባለው ሰሃባ፣ ከሌ የሚባለው ታቢን ወይ ከሌ የሚባለው ደግሞ ዘጋቢ እንከን የለውም ያሉ ሰዎች ናቸው አይደለ? እኮ ሰነዱ ነው። በሰነዱ ተንተርሶ ጥሩ ነው አይደለም የሚለው የሚዘግቡት ስቲል ሰነዱ እኮ ሰዎች ናቸው። እነሱ ሰዎች እንደመሆናቸው እንከን አልባ ናቸው ማለት አችልም። ካንተ የተወራ ወሬ በትንስና ተዘግቦ ምንም ሳያመነታቱ ከተዘገበ በትክክለኛ ማስረጃ ከሆነ ይሄ ተቀባይነት አለው። ያንተ ማካንተና ያልከው እሱንም እኮ ለምን መሰለህ? ይሄን ላስረዳ። ለምሳሌ ቡሃሪ ብወስድ እንኳን ቡሃሪ መሐመድ ከሞተ ከ200 ዓመት በኋላ የመጣ ነው አይደለ? ከ200 ዓመት በኋላ ማለት አቡ ሁረይራን አላገኘውም፣ መሐመድን አላገኘውም፣ አይሻን አላገኛትም፣ ዑመርን፣ አሊን አላገኛቸውም። እንትና ቡሃሪ ማለት ነው። ከዛ ደግሞ ሰሃቦችን ብቻ ሳይሆን ታቢያኖችንም አላገኛቸውም። አራተኛ ምናምን ጄኔሬሽን ላይ ያሉትን እናገኛቸው። እከሌ ከከሌ ነገረኝ። አሁን ለምሳሌ አንተ አለ ያስሚን ቆይ አንዴ ትስቃለህ ነው ክስ። ለምሳሌ ሙሐመድ በያስሚን ጊዜ ቢሆን የነበረው ሙሐመድ የሆነ ነገር አወራ ብሎ ማን ይናገራል? ሱመያ ይናገራል። ከሱመያ ደግሞ አቡ ለጢፍ ሰምቻለሁ ብሎ ያረቢ ለሚባለው ነገረው። ከዛ ማን አለ እዚህ ጋር ቃል አለ። ቃል ማለት እንደ ቡሃሪ የሐዲሱ ሰብሳቢ ነው ብለን እንያዘው። ቡሃሪ ከዛ ማንን ያገኘው? ያረቢን ብቻ ነው ያገኘው። ወይንም ደግሞ እፎይን እዚህ ጋር ያለውን ያገኘው። እፎይ ምን ይለዋል? ቡሃሪ ሲመጣ እኔ ጋ እንዲህ ኢሳ ይመጣል፣ መስቀል ይሰብራል፣ እንደዚህ ያደርጋል ብዬ ለቃል ነገርኩት። ከዛ እኔን ማን ነገረ ሲለኝ ለእኔ ነገረኝ ያረቢ ነው። ለአረቢ ደግሞ አብዱል ለጢፍ ነው የነገረው። ለአብዱል ለጢፍ ደግሞ ሱመያ ነው የነገረው። ሱመያ ደግሞ ከያስሚን ነው የሰማው ብዬ ላለሁኝ። ስለዚህ ቃል ወይንም ደግሞ እዚህ ጋር ቃልም ቡሃሪ ያልነው ማንን ነው የሚያምነው? እኔን ነው የሚያምነው። እኔ ደግሞ ማንን ነው ማምነው? የአረቢን ነገረኝ ብዬ ነው ምለው። ከዛ በኋላ ያሉት ግን ይንገረው አይንገረው አይታወቅም። ሙሐመድ ያውራ አያውራ አይታወቅም። ምክንያቱም የተገናኙት ቡሃሪና በቡሃሪ ሰውየው ጋር ያሉት ብቻ ነው። ሰምቻለሁ ብሎ ነው የሚነግረው። ስለዚህ ሰዎቹ አብሶሉት የሆኑ ፐርፌክት የሆኑ አይደሉም ማለት ነው። እሺ ማውራት እችላለሁ። አሁን በጣም ያሰፋ ነው ሰዓቱ። ግን ይኸውልህ ታቢዎች ቡኻሪ ታቢዎችን አግኝተዋል። ከሰሃቦች ደግሞ ታቢዎች እንትን ይላሉ። ታቢዎች ከሰሃቦች ይቀበላሉ። ገባ? ከዛ ከታቢዎች ደግሞ ማስረጃውን ክፈተው። በቃ እናንተ ብዬ በስንተኛው ዓመተ ምህረት ነበረ ቡኻሪ? በስምንት ምናምን የመጣ በ9ኛው ሴንቸሪ ማለት ነው። በስንተኛው
በዘጠነኛው ሴንቸሪ ማለት ነው። በእስልምና ካላንደር ሶስተኛው ነው አይደለም? ሶስተኛ ሂጅራ ማለት ነው። በእስልምናው ነገር ስምንት መቶኛው ላይ ከዛ አንድ ሴንቸሪ ወደፊት ስለምንቆጥር ዘጠነኛው ሴንቸሪ መሐመድ ከሞተ ኦልሞስት ከ200 ዓመት በኋላ ማለት ነው። ታቢዮቹስ እስከ ስንት ዓመት ነበር መሐመድ ከሞተ? እሱ አሁን ችግር ያመጣል። አሁን ታቢያኖች እስከ ስንት ዓመት ኖሩ ምናምን የሚለው ታቢያኖች ሁሉም እኩል እድሜ አልኖሩም። እንኳን ታቢያኖች ሳቦቹም እኩል እድሜ አልኖሩም። ስለዚህ እስከ ስንት ዓመት ኖሩ የሚለው ማተር ያደርጋል ማለት ነው። እሺ ታቢዮች ማለት ስንት ዓመት እንደኖረ አታውቅም? እስከ ስንት ዓመት ባለው ነው ታቢ የሚባለው? ታቢ የሚባለው ምን አይነት ነው ታቢ የሚባለው አንተ ብታውቀው? እሱ ደግሞ ሌላ ጉዳይ ነው። ምክንያቱም ሌላ ጉዳይ አይደለም። አልደረሰም ቢለኛል አይደል እንዴ? ታቢዒ ማለት ምን ማለት ነው? ምክንያቱም ይኸውልህ ቡሃሪ አንደኛ እዛ ቦታ ላይ የተወለደ አዘርባይጃን ሰው ነው፣ የዛ ሀገር ሰው አይደለም። ስለዚህ አንደኛ የኃይሉ ችግር ያለበት የሌላ ሀገር ዜጋ፣ በዛም ሰዓት ደግሞ ኃይለኛ ጦርነት የነበረበት ሳቦቹ የተጨራረሱበት፣ በታቢያኖቹ ጊዜ ያለ ደግሞ ኃይለኛ ጦርነት እነ ዑስማን ጊዜ የነበረውን ጦርነት፣ በእነ አሊ ጊዜ የነበረውን ጦርነት ምን ያህል ውድመት ሳቦቹ እንዴት እንዳለቁ በዑመር ጊዜ ራሱ ማስታወስ ነው። ይሁን ቁርአን እንኳን ሲሰበሰብ ሳቦቹ አለቁ በሚለው ነው የተሰበሰበው፣ ኦልሞስት እያለቁ ስለሆነ። ሙሐመድ እንትና ደግሞ የመጣው እነኚህ ሁሉ አልቀው ከመቶ ዓመታት በኋላ። ከአንተ ከእውቀት ጋርና ከቦታ ጋር የሚመጣጠን ነገር አውራ። እስልምና የእንደዚህ አይነት ነገር ጣጣ የለውም። የሀገርና የነውርነት የሆነ የአይብ የሆነ ነገር ምንም የነውር ነገር የዘር የምን ጣጣ የለውም። ይሄን አይደለም የሚገባው። ታቢዒ ማለት ምን ማለት ነው? ውይይታችን ታቢ ማለት ምን ማለት ነው ማለት አይደለም። ለጊዜው ልመልስልህ። ታቢ ማለት የሳቦቹ ተከታይ ግን እስከ ስንት ሳቢዎች የተማሩ ማለት ነው። ፖይንታችን ይሄ ስላልሆነ የመወያያችን ቶፒክ ይሄ ስላልሆነ ምንም አደርግልህ። ምክንያቱም ታቢዕ አላገኘም ብለኸኛል እኮ ቡኻሪ ታቢዕ አላገኘም ብለኸኛል። ማስረጃ ሊሰጠኝ እኮ ነው ለኔ እኮ። አሁን አሳየኛ ታቢያኖች እንዳስተማሩት አንተ እነሱ ናቸው ከነሱ የተማረው ስላልከኝ ማስረጃ መስጠት ያለብህ አንተ ነህ። አላገኘም ያልከኝ እኮ አንተ ነህ። ቀድመህ አላገኘም ታቢዮቹን ቡኻሪ አላገኘም ብለኸኛል። ማስረጃ ካለ ስጠኝ። ማስረጃ መስጠት ያለብህ ታቢያኖች እንዳስተማሩት እናንተም እንዳሉት አንተ ነህ ክሌም ያደረግከው አንተ ነህ ማሳየት ያለብህ። አንተ ነህ እኮ ቀድመህ ታቢዮቹን አላገኘም ያልከኝ አንተ እኮ ነህ። እስኪ ማስረጃ አምጣ። እኔ መሐመድን አላገኘውም። ስለዚህ እኔ እኮ ማስረጃ አልጠየቅም። ለምሳሌ እኔ አላገኘውም። አግኝቷል አስተምረውታል የሚለው አካል አስተምረውታል ስላል ማስረጃ ማምጣት ያለብህ አንተ ነህ። እከሌ የሚባለው ታቢ በዚህ ዓመተ ምህረት ላይ እንደዚህ ቦታ ላይ ተገናኝተው አስተምረውታል ማለት ያለብህ አንተ ነህ። ኦኬ እኔ ለምሳሌ መሐመድን አላገኘሁትም። መሐመድን እንዳላገኘሁት እስቲ የትኛው መጽሐፍ ላይ ነው እስቲ አንብብልኝ አልባልም። አላስተማረኝም እኔ መሐመድ ወይንም ደግሞ አይሻን አላገኘኋትም አላስተማረችኝም ስል እስቲ አይሻ እንዳላስተማረች ማስረጃ ጥቀስ አልባልም። አያስተምረሃለች ካልክ ግን ይኸው እዚህ ቦታ ላይ አይሻ እናንተ እዚህ ጋር ተገናኝታችሁ እዚህ ቦታ ላይ አስተምረሃለች ከእሷ ነው የተማርከው ብለህ ማሳየት አንተ ነው ግዴታው። ፉይ የተሳሳትከው እኮ አንተ ነህ እኮ እኔ እኮ አይደለም። ቴንኪው በቃ የእስልምና ድንቁርና ነው አንዳንዴ ያስቀኛል። አስተምረውታል ካልክ ማምጣት ያለብህ አንተ ነህ። ከሌ የሚባለው ታቢ በዚህ ዓመተ ምህረት ላይ እዚህ ቦታ ላይ እንትናን አላገኘም ያልኩህ እኮ ቀድመህ አንተ ነህ። ያለ ማስረጃ ነው ያወራኝ። ቴንኪው በቃ ድንቁርና በዚህ መጠን ከጠና አሪፍ ነው። ኤኒዌይስ ሱመያ እኔ ቀድማለሁ። ኦኬ አብዱልለጢፍ እንኳን ደህና መጣህ። እኔ ነኝ። መልካም ጥያቄዎቹን ሰምታችኋል በደንብ። አንተስ በቁርአን ላይ አለ ብለህ ታምናለህ? አሁን ልንገርሽ፣ አድምጠኝ። አደምጣለሁ፣ ግን ቅድሚያ ቁርአን ግልጽና ሙሉ የተብራራ ነው ብለህ ታምናለህ አይደል? ይሄ አላህ ቃል ነው። ስለዚህ አንድም ነገር አልተወም ማለት ሁሉ ነገር ተዘርዝሯል አይደል በቁርአን ውስጥ? እሺ ልንገርህ፣ አድምጠኝ። እሺ ቅድሚያ ወይም ኮንፊርም አድርገኝ ወይንም ደግሞ ተሳስተሃል በለኝ። ቁርአን ጠየቀኝ አይደል? እሺ አድምጠኝ። ጠየቀኝ አይደል? አድምጠኝ። እሺ ጊዜ ስጠኝ። እሺ ልንገርህ፣ አልተቆጣሁም።
ኢትዮጵያዊ ጨዋነት ነው። ቀጥል። እሺ ልንገርህ። አዎ ከስሜት ጸዳ ሆነን አዎ እንደዛ አድርገው። አሁን ልንገርህ። እሺ ቁርአን ውስጥ ቁርአን ያላ ቃል ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም